በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 5 ለምን ይከበራል? ታምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነው ጻድቁ አቡነ ገብረ መንፈስ ቅዱስ የዕረፍቱ ቀን መታሰቢያ መጋቢት 5 ነው። ይህም ቅዱስ አባት በተወለደበት ቀን ድንቅ የሆነ ሥራ ሠራ። ተነስቶ ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል በማለት ሰግዷል። ሕፃኑም 3 ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ እቅፍ አንስቶ ብዙ ባህታውያን ወዳሉበት ገዳም ወስዶ በደጅ አኖረው። ወደ አበምኔቱ ወደ አባ ዘመደ ብርሃን ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ሁሉ ነገረው። በዚያን ጊዜም ነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ። መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተሞልቶ አገኘው። እጅግም ደስ ብሎት ለእግዚአብሔር ሰገደ። ሕፃኑንም አንስቶ ሳመው፣ ታቅፎም ወደ በዓቱ አስገባው። በፍቅር በሥነ ሥርዓትም አሳደገው። የዳዊትን መዝሙርና ቤተ ክርስቲያን የምትቀበላቸውን መጻሕፍት ሁሉ ብሉይንና ሐዲስን አስተማረው። ከዚህም በኋላ ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱም ባየው ጊዜ ደስ አለው። የዲቁና ማዕረግንም ሾመው። እንደ ቀዳሜ ሰማዕት እስጢፋኖስም ጸጋንና ሞገስን የተመላ ነው። ከጥቂት ቀኖች በኋላም በጌታችን ትእዛዝ ቅስናን ተቀበለ። በጾም በጸሎት በስግደት በብዙ ትጋትም እየተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃም ብዙ ዘመናትን ሲኖር ነፍሱን ነፍሴ ሆይ ወቂ፣ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ እንግዲህስ ጽኚ፣ በርቺም፣ ታገሺ ይላት ነበረ። ቆዳው ከአጥንቱ እስኪጣበቅም ያለ መብልና ያለ መጠጥ እንዲህ ያለ ግብር በገድል ተጠምዶ ኖረ። ከእጽዋት ፍሬዎች ወይንም ከእንጨት ሥሮች አልተመገበምና ለሥጋውም የሚጠቅም ምንም ምክንያት አልፈለገም። ከብዙ ዘመናት በኋላም አባታችን ለገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው፣ እንግዲህ በዓለም ካሉ ሰዎች ከካህናት ከመነኮሳት ወይንም ከምእመናን ሕዝቡ እንዳያውቅህ አደርግልሃለሁ። እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክትም ይጎበኙሃል። የብርሃን ሰረገላም ይሁንልህ። መድረስ ወደምትሻበት ሁሉ ብረር። እኔንም ማየትንም በፈለግክ ጊዜ አባቴና ከመንፈስ ቅዱስ ጋር ሦስትነቴን ታየኛለህ። አሁንም ወደ ኢትዮጵያ ምድር ሂድ፣ በዚያም ከደይን የምታወጣቸው ነፍሳት አሉ አለው። ከዚህም በኋላ 60 አንበሶችና 60 ነብሮች በፊት በኋላ አጅበው ወደ ኢትዮጵያ ምድር ተጓዘ። እግዚአብሔር መልእክተኛ ቅዱስ ገብርኤልም ከአንበሶችና ከነብሮች ጋር በነፋስ ሰረገላ አሳፍሮ ይመራው ነበረ። ወደ ምድረ ከብድ አደረሰው። ከዚያም ወደ ልዩ ተራራ ወደ ደብረ ዝቋላ ወሰደው። አባታችን በባሕሩ ቆሞ ምስራቁን፣ ምዕራቡን፣ ሰሜኑንና ደቡቡን አራቱንም ማዕዘን ተመለከተ። የኢትዮጵያ ሰዎች የሚሰሩትን ኀጢአታቸውን በዓይኖቹ ፊት የተለጠፈ ሆኖ አየ። ራሱም ተዘቅዝቆ ተወርውሮ ወደ ባሕሩ ውስጥ ገባ። እነዚህን የእጅን ፍጥረቶች የሆኑትን ካልማርካቸው ከዚህ ባሕር እንዳልወጣ በእግሮችም እንዳልቆም በሕያው ስም እምልልሃለሁ እያለ ማለ። እንዲህም ሆኖ 40 ቀን 40 ሌሊት ኖረ። ስምህን የጠራውን መታሰቢያህን ያደረገውን እምርልሃለሁ የሚል ቃል በመልአክ አማካኝነት
ወደ አባታችን መጣ። አባታችንም መልአኩን መላውን የኢትዮጵያ ሰው ካልማርክልኝ ከዚህ ባሕር አልወጣም አለው። መልአኩም ካጠገቡ ሄደ። አባታችን ገብረ መንፈስ ቅዱስም በዚያ ባሕር ውስጥ 100 ዓመት ኖረ። ሥጋው ሁሉ አለቀ፣ ደሙም በባሕሩ ውስጥ ፈሰሰ። አጥንቶቹም እንደ በረዶ ነጭ ሆነው ታዩ። አጋንንትም ከአራቱ ማዕዘን በየቀኑ 700 ሺህ 300 ሺህ የሆኑ በመምጣት በቀስታቸው ይነድፉታል። እስከ 100 ዓመትም አጥንቶቹን በሻፎ ድንጋይ ይፍቁታል። ይህንን ሁሉ መከራ በትዕግሥት ሲቀበል ኖረ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ከባሕሩ ዳር ቆመ። አባታችን ገብረ መንፈስ ቅዱስም መላውን የኢትዮጵያ ሰው ምሬልሃለሁና ተነስተህ ውጣ አለው። ያን ጊዜም ወጣ። አጥንቶቹም እንደ ወንፊት ቀዳዳ የበሳሱ ሆነው ተገኙ። ጌታም ዳሰሰውና ጤነኛ አደረገው፣ ወደ ምድረ ከብድም ሰደደው። ከዚያ በኋላ ወደ ላይ ወጥቶ ከፀሐይ በላይ ከሰማይ በታች እስከ 7 ዓመት ኖረ። ዳግመኛም ወደ ምድረ ከብድ ተልኮ እንደ አምድም የተተከለ ሆኖ 7 ዓመት ቆሞ ኖረ። ወደ ሰማይም ሲመለከት ቅንድቦቹን አልከደንም፣ ራሱንም ወደ መሬት ዝቅ አላደረገም ነበር። እጆቹም ወደ ሰማይ ያንጋጠጡ ሆነው አገኛቸው። በራሱ ላይም ተቀምጦ 2 ዓይኖቹን አንቁሮ አሳወረው። እርሱ ግን ምንም ሳያጓድል እንደ ቀድሞ በመትጋት ሲጸልይ ኖረ። ከዚህም በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በፊቱ ቆመው በ2 ዓይኖቹ ላይ እፍ አሉበት። ብርሃንም ተሰጥቷቸው እንደ ቀድሞ አዩ። ከሰማይ ታላቅ ኃይል ተሰጥቶአልና ጠላቶችህንም ትበቀላቸው ዘንድ ወደ ዝቋላ ሂድ አሉት። ከዚያም መላእክት ካጠገቡ ሄዱ። እርሱም ተነስቶ ወደ ዝቋላ ተጓዘ። በጎዳናም ሲጓዝ 3 ሽማግሌዎች ከእንጨት ጥላ በታች ተቀምጠው አየ። አባታችንም ባያቸው ጊዜ ልሰወራቸው ብሎ በልቡ አሰበ። እነርሱም ፈጥነው በእግዚአብሔር ዙፋን ተማጥነናልና ሦስታችንንም በጀርባ እያዘልክ አንዳንድ ምዕራፍ ሸኘን እንጂ አትተወን ብለው ተጣሩ። በመጣም ጊዜ ሁለመናቸው ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኛቸው። አንደኛውንም አንስቶ በጀርባው አዘለው፣ ወደ አንድ ምዕራፍም አደረሰው። ሽማግሌውም ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ስለሆንክ አለው። አባታችንም ሽማግሌ ሆይ በምን አወከኝ አለ። ሽማግሌውም ሄደ ባልንጀሮችን አምጣልኝ አለው። ተመልሶም 2 ወዳሉበት ደርሶ ሁለተኛውን ሽማግሌ በጀርባው አዝሎ ወደ ቀደመው ሽማግሌ አድርሶ አብሮ አስቀመጠው። ሦስተኛም ተመልሶ ሦስተኛውን ሽማግሌ አዝሎ 2 ወዳሉበት አድርሶ በአንድነት አኖረው። አባታችን ገብረ መንፈስ ቅዱስም እነዚያን አረጋውያን እናንተ ከወዴት ናችሁ? መዓዛችሁ ልብ ይመስጣል፣ እጅግም ደስ ይለኛል አላቸው። እነርሱም ግን ተነስተው ቆሙ። 1 ሲሆኑ 3፣ 3 ሲሆኑ 1 መሆናቸውን ገለጡለት። የአባቶች አለቃ አብርሃም እንዳየ ያን ጊዜም የእግዚአብሔርን የጌትነቱን ክብር አየ። እነዚያ አረጋውያንም ፊታቸው ተንቦገቦገ። ከፀሐይና ከመብረቅ ብልጭታም 7 እጅ በራ። አባታችንም በምስጢራተ ጎርፍ የተዋጠ ሆኖ ፈራ፣ ተንቀጠቀጠም፣ በምድር ላይም ወደቀ። ሕልምም የሚያልምም መሰለው። እዚያም ጌታችን አባታችንን አነቃውና 100 ዓመት ያህል ሥጋህን ሲነድፉ አጥንቶችህን ሲፍቁ የኖሩ አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ውጣ አለው። እኔ እንደወሰድኩህ ባለማወቃቸው በባሕር ውስጥ አለ በማለት በትዕቢት ላይ ናቸው። 7ቱ ሊቃናተ መላእክትም ይረዱሃል።
መባርቅትም በፊት በኋላ ሆነው ይከተሉሃል አለው። ያን ጊዜም አባታችን ገብረ መንፈስ ቅዱስ በመብረቅ ላይ ተጭኖ በረረ። እነዚያ አጋንንት ወዳሉበትም ወረደ። ደመናትም ከበቧቸው። መላእክትም በእሳት ሰይፍ መተሯቸው፣ በመብረቅም አጨዷቸው። አመድም ሆነው በነፋሱ በተኗቸው። እነዚህን አጋንንት ቁጥራቸው 700,000 እልፍ ከ1,000 ነበረ። ከዚያም በኋላ ጌታችን ኢየሱስ ክርስቶስም የካዱ ወዳሉበት ወደ ምዕራብ ሀገር ወሰደው። ነገሥታቱና መሳፍንቱ መኳንንቱም በሚወጡበትና በሚገቡበት ጎዳና ላይ አቆመው። ጌታችንም በዚህች ጎዳና ብዙ መከራ ያገኝሃል፣ ግን በርታ፣ ታገስ ብሎት በዚያ ተወው። በዚያን ጊዜም በአረብ ንጉሥ ጣዖታትን አስይዞ መኳንንቱንና ሰራዊቱን አስከትሎ በዚያች ጎዳና መጣ። አባታችን ገብረ መንፈስ ቅዱስም በጎዳናው ውስጥ በተገናኙ ጊዜ ጣዖታቱ ወድቀው ተሰባበሩ። ንጉሡም አባታችንን ባየው ጊዜ አንተ ጠጉር ለባሽ ምንድነህ? ሰው ነህን? አለው። አባታችንም አዎን፣ ክብር ያለው የኢየሱስ ክርስቶስ ባሪያው የሆንኩ ሰው ነኝ ብሎ ለከሃዲው ንጉሥ መለሰለት። ንጉሡም ዳግመኛ አባታችንን በዚያ አይሁድ በሰቀሉት ታምናለህን? አለው። አባታችንም በሰው ፊት አምንበታለሁ፣ ስለ እኔ በተሰቀለው አላፍርበትም። ስለ እኔ ብቻ የተሰቀለ አይደለም፣ ስለ አንተና ከአንተ ጋርም ስላሉትም ነው እንጂ። ንጉሥ ሆይ የዘላለም ሕይወትን ታገኛላችሁ፣ እመኑበት አለው። ንጉሡም ይህንን ነገር በሰማ ጊዜ ተቆጣ። ሰራዊቱንም ጠርቶ በፍጥነት እሳትን አንድዱ፣ ለተሰቀለው ለናዝሬቱ ሰው ባሪያው ነኝ የሚለውን ጠጉር ለባሽ ወስዳችሁ ጨምሩት አላቸው። የእሳቱም ነበልባል በረጅም ዛፍ መጠን ከፍ ከፍ እስከሚል አነደዱት። አባታችን ግን ንጉሡና ሰራዊቱ ሁሉ እያዩት አልፎ በፈቃዱ ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ሆነ። ሰራዊቱም እጅግ አደነቁ። ኩሌቶቹም የክብር ባለቤት በሆነው በጌታችን በኢየሱስ ክርስቶስ አመኑ። ንጉሡም ሲያደንቁ አየ ጊዜ ፈጽሞ ተቆጣ። ከ77 አርበኞች ጋር በቁጣ ተነስቶ ያደነቁትንና ያመኑትን አንገታቸውን ቆረጠ። በዚያችም ቀን የተቆረጡት 400,000 ሆነው ተቆጠሩ። በዚያችም ቀን የተቆረጡት 40,000 ሆነው ተቆጠሩ። ንጉሡም የአባታችንን አንገት ሊቆርጥ ሰይፉን መዞ ተወርውሮ ሄደ። ያን ጊዜም ከመብረቅና ከነጎድጓድ ጋር ታላቅ ንውጽውጽታ ሆነ። ንጉሡንም ከሰራዊቱ ጋር አጠፋው። ከከሃዲው ንጉሥ ጋር የሞቱት ቁጥራቸው 4,000 እልፍ ሆኑ። ጌታችንም አባታችን ገብረ መንፈስ ቅዱስን ጠላቶችህንና የኔንም ጠላቶች አጠፋውልህ አለው። አባታችን ግን በመብረቅ የሞቱትን ሬሳቸውን ነፍሳቸውንም መላእክተ ጽልመት ወደ ሥቃይ ሲወስዷቸው ባየ ጊዜ መድኃኒታችንን እነዚህን ስሑታን ማርልኝ፣ ሰው ስሑትና ከዳተኛ ነውና፣ አቤቱ አንተ ግን መሐሪ ይቅር ባይ ታጋሽም ነህ አለው። አባታችንም ይህንን ሲናገር ጌታችን ተሰወረ። አባታችን ገብረ መንፈስ ቅዱስም ከዚያ ሄዱ። ታላቅ ገደልም አገኘ። እግሮቹንም በገመድ አስሮ በገደሉ ውስጥ ተዘግዝቆ ተሰቀለ። ሰይጣንም መጥቶ ያችን ገመድ ቆረጣት፣ ወደ ታችም ተወርውሮ ወረደ። ቅዱስ ሚካኤልም ቀድሞ አባታችንን ያዘው። በእግርህ ላቁምህ ወይም በራስህ አለው። በራሴ ቆም ዘንድ ተወኝ አለው። ትቶት ሄደ። በዚያም በራሱ ቆሞ በጥርሶቹም ደንጊያ ነክሶ እስከ 30 ዓመት ኖረ። አንጀቱና ናላው ሁሉ እየፈሰሰ አልቆ መላ አካላቱ እንደ እንጨት ቅርፊት ሆነ። ከ30 ዓመት በኋላም መድኃኒታችን ኢየሱስ ክርስቶስ አባታችንን ገብረ መንፈስ ቅዱስ እያለ 3 ጊዜ ጠራው።
እርሱም እነሆኝ ጌታዬ አለ። ጌታችንም እነዚያን ከሃዲዎች ምሬልሃለሁ፣ ከዚህ ተነስ አለው። ያን ጊዜም የነከሰውን ድንጋይ ትቶ ተነሳ። እርሱም ተነቅሎ በድንጋዩ ተተክሎ ቀረ። ክንፎቹም ተሰጥተውት እየበረረ ከእግዚአብሔር ፊት ደረሰ። ጌታውንም ከማርክልኝ ከሥጋቸው ጋር ተነስተው በመጠመቅ ክርስቲያኖች ይሁኑ ብሎ ለመነው። መድኃኒታችንም በሽተኞችን ልትፈውስ ሙታንን ልታስነሳ ሥልጣን ሰጥቻለሁ። አሁንም ወደ ተገደሉት ሄደ፣ በመስቀል ምልክት በላያቸው አማትብ፣ ሕይወት መድኃኒታችን በሆነ ስሜም አስነሳቸው አለው። ያን ጊዜም በድኖቻቸው ወዳሉበት ሄደ፣ አስነሳቸው። አጥምቆም ክርስቲያኖች አደረጋቸው። ከእርሳቸውም ሄደ። ከዚህም ዓለም የሚለይበት ጊዜ በቀረበ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ እነሆ ተገለጠለት። ስሙን ለሚጠራና መታሰቢያውንም ለሚያደርግ እስከ 15 ትውልድ የምሕረት ቃል ኪዳን ሰጠው። የዕድሜውም ዘመናት 562 ሲሆን በሰላም በፍቅር አረፈ። ጌታችንም ነፍሱን ተቀበለ፣ አቅፎም ሳማት። በመላእክትና በቅዱሳን ሁሉ ምስጋና አሳረጋት። አባታችን የአቡነ ገብረ መንፈስ ቅዱስ የጸሎቱ ኃይል ሁላችን የክርስቲያን ወገኖች ይጠብቀን ለዘላለሙ አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ቆየን።